እነሱ እሱን በዙሪያው የጠበቁ ያኔ ነስራይንም ያልነበረም ካሜራማኑ አልነበረም የሀጋ አካላቶችም አልነበሩ። ያው በየቦታ ሄደው መረጃና ማስረጃ የፈለጉ አይደለም በዛ ሰዓት እሱ ያለበት ቦታ ተጠቁመው የሄዱት ነበረው። ግን እሱ የተጠቀመው ነገር ያው ብዙ ጋርዶች እንዳሉ ሰምተናል ከዚህ በፊት። እነዛ ጋርዶች ሚኪ ያው ከዚህ በፊት ታውቁታላችሁ ነስራይን ፍለጋ በሄደበት ተመቶ ሐኪም ቤት ገብቶ ነበር። አሁንም የሚኪ ወንድም ወይም የነስራይን ካሜራ አማኑ ወንድም ትከሻው ላይ በጥይት መተውት ነው በተሎ ብሎ በመኪና ያለው ያመለጡት። የነስራይን መስፍን ከነ ግብረአበሮቹ የነስራይን ባልደረቦች ደግሞ ያ የሚኪ ወንድም ተመተዋል ወጥተዋል። እሱ ለማንሳት ሲሯሯጡ እነሱ ደግሞ ምንም አይነት መሳሪያ ያልያዙ ነበር። በዛ ሰዓት ነው መስፍን ያመለጠው። ግን ደስ የሚለው ነገር መስፍን ቢያመልጥም ነስራይንም ተደውሎለት ተሎ ብሎት ከነ ካሜራማኑ ሄደው ነበር። ሙሉ ማስረጃ አግኝተናል ነው ያሉት። በጣም ደስ ብሎኛል። ወለ ኮምፒውተሩ ሳይቀር ወለ ማስረጃ ወረቀት ምን ሳይቀር ሁሉ ነገር በእጃቸው ገብቷል። የብዙ ሰው ፋይል የብዙ ሰው የያዘው ፎቶ ቪዲዮ ከዚህ በፊት በሷ ተመስገን የሚባለው ሰውዬው በሱ ምክንያት ነው ሚስቴን የገደልኳት ብሎ ተናግሮ ነበር። የሱ ቪዲዮ እና በዚህ አጋጣሚ ደግሞ መስፍን ያው የነስራይን ቁጥር 2 የሚሰራ ልጅ ነው ያየው ፊት ለፊት አይቻለሁ ብለዋል። በጣም ፈሪ ነው ብለዋል። በጣም ፈርቶ ነው የሚገበገበው ነበረው። ለዛ ነው ቶሎ ብሎ መሳሪያ የመዘዙብን ብሎ ተናግረዋል። እና ፈቶውም ተገኝተዋል። ከነ ማህሌት እናት አብሮ የተነሳው ፈቶ አግኝተዋል። ብዙ ማስረጃዎችን አግኝተዋል። አሁን መስፍን ወጥቀዋል ማለት ነው። ያው ናትናይን ተገኝተዋል። አልሐምዱሊላህ ደስ የሚል ነገር ሙሉ በእጁ ላይ ያለ ማስረጃ ብር ብትሉ በወረቀት የተያዘ ማስረጃ በኮምፒውተር የተያዘ ማስረጃ ሙሉ በሙሉ በነስር እጅ ገብተዋል። በጣም ደስ ይላል። ባለፈ ያው እንዳያችሁ ከሀገር ሊወጣበት ያለ እንዳለ መረጃዎችን በሙሉ በነስራይን እጅ ገብቶ ነበረ። ዛሬም ደግሞ ሙሉ በሙሉ እንዳለ በነ ማህሌት ያለው በሌላ ህዝብ ያለው ሙሉ ማስረጃ በነስራይናችን እጅ ገብተዋል። በጣም ደስ ብሎናል። እሱም በቅርቡ እንዳለቀለት አውቆ በቅርብ እጅ ሰጥቶ በስነ ስርዓት እንደሚኖር በ100% እርግጠኛ ነኝ። ምክንያቱም ካሁን በኋላ ምንም አይነት መፍትሄ የለውም። ሁሉ ምንም አይነት መረጃ ከሌለው በምን ነው የሚንቀሳቀሰው? ሁሉ ነገር በእጃቸው ገብተዋል። ግን ትንሽ የሚያሳዝነው ነገር የሚኪ ወንድም ተመቶ ሚኪ ካሁን በኋላ ስራ አቆማለሁ ነው ያለው። እንደምታውቁት ሚኪ በጣም ታማኝ ካሜራማኑ ነው። እንኳን ከዚህ በፊት ያ ልጁ የመስፍን መረጃ ሲያቀብለው እንዴት አቀበልክ እንዴት በከኛ ውጪ ሆነ እንደዚህ ነገር ሰርተሃል ብሎ ሊደበድበው ነው የተነሳው ነበረው። ምክንያቱም ሚኪ በጣም ታማኝ ስለሆነ በዛ ሰዓት ለነስራይን ነው ተመቶ ጭንቅላቱ ተመቶ አሞት ሐኪም ቤት ታሽጎ የተኛው ነበረው። አሁን በድጋሚ ደግሞ ወንድሙ ላይ ታናሽ ወንድሙ ላይ ነው ይሄ አደጋ የደረሰው እና እናታቸው ሊሰሩ አልፈለገችም መሰለኝ። መቼም እናት ናት እምቢ አይሏትም። ስለዚህ ዛሬ የነስራይን መርዶ አድርጎ ነው የነገረው። ያው እናታቸው በጣም ሀርድ ሆናለች። የነስራይን እንኳን መግባት ከለከለች ነው ያለው። ካሜራ ይገባን ቤቴ ምናምን ብላ በጣም ተቆጣቸኝ አለ። ሆነም ቀረ ካሁን በኋላ እስኪ ነገራቶችን ሲስተካከሉ ድረስ እኔ ስራ ላቆም ነው ብለዋል። እና በጣም ነው የሚከብደው። ምክንያቱም እንዲህ አይነት ታማኝ ሰው ላያገኝ ይችላል። ከዚህ በፊት የምታስታውሱ ከሆነ መጀመሪያ ላይ ካሜራማኑ ነው እንዲጎዳ ያደረገው ነበረው። ማለት በመስፍን ኬስ ሳይሆን ከዛ በፊት የሆነ ሰውዬው ወንድሙንና ሚስቱን እንደዚህ ሽባ አድርጎ ጥለውት በሱ ዙሪያ የሰራ ነው ብር ተሰጥቷቸው ሰራተኛውና ካሜራማኑ ነው ፓራላይዝ እንዲሆን መርፌ እንዲወጋ ብር ተቀብሎ ያደረጉት ነበረው። እና ይሄ ካሜራማኑ ደግሞ በጣም ታማኝ ብዙ ማስረጃ የሚሰራ እንደውም የነስራይን የተያዘ ጊዜ የምታውቁ ከሆነ እሱ ነው ቪዲዮ የሰራ ነበረው። እናቱም የከባከባ ይዞሽ ምናምን ብሎ አጠገባ ሆኖ ቪዲዮ ሲሰራ ነበር እንደ ነስራይን ሆኖ ማለት ነው። ከካሜራማንነት አልፎ ማለት ነው። እና ዛሬ ደግሞ ስራ ቆማለሁ ሲል ይከብዳል። ብቻ ኢንሻአላህ እናቱም እሺ ብላ ወንድሙም ተሽሎ መቼም የሰው ልጅ ማንኛውም ስራ ሲጀምር እኮ ጥሩም ነገር እንዳለ መጥፎም ነገር አለ። ስለዚህ መቼም እናትህን አሳምረህ እንደምንም አድርጋችሁ ወንድምን ተሽሎት ኢንሻአላህ ይሄ ስራችሁ እንድትቀጥሉ አብራችሁ ተዋዳችሁ እንደምትሰሩ እርግጠኛ ነኝ፣ አልጠራጠርም።
ማናችሁም እንዳትለያዩ። ምክንያቱም በጣም ጀግና የሆናችሁ በጣም ጥሩ ሰዎች ናችሁ። በታማኝነት ነው የምትሰሩት ሁሉ ነገር። ያ ነገራችሁ ደግሞ ዘለቄታ መሆን አለበት። መቼም እስከ ለተሞታችሁ መለያየት የለባችሁ። ሚኪም ደግሞ እንደምንም ሰርተሃል እስካሁን ይሄ በነስራይን ወይም በመስፍንና በማህሌት ጉዳይ አንተም ተጎዳ፣ ነስራይም ተጎዳ፣ ዛሬ ደግሞ ወንድም ተጎዳ። ይሻላል ኢንሻአላህ ሞት የሚባል ነገር አለ። ስለዚህ ያ ነገር ለእናትህ አሳምረ ከነስራይን ጋር አብራችሁ እንደምትሰሩ አብራችሁ እንደምናያችሁ እርግጠኛ ነኝ። መቼም እንዳትለያዩ። ሁለታችሁም በጣም ጥሩ ሰዎች ናቸው። ሌሎችም ቢሆን ጥሩ ናቸው። ያው ህይወታቸው መስዋዕትነት ከፍሎ ነው የሚሰሩት እና ሚኪ ካሜራማኑ መቼም ቢሆን ከነስራይን እንደማትለይ እርግጠኛ ነኝ። ብቻ ሁላችሁም ዱአ አድርጉለት ወንድሙ እንዲሻለው። እናት ናት መቼም በተደጋጋሚ በዚህ ኬዝ ብቻ ሁለቱም ወንድ ልጆቿ ሲጎዱ ማንም አይፈርድባትም፣ ማንም ሰው አይፈርድባትም። ስለዚህ ደግሞ ያ ነገር ደግሞ እሺ ብላ ሁሉ ነገር እንድታስተካክል ሚኪም ስራው እንዲጀምር ሁላችንም ደግሞ ዱአ ማድረግ አለብን። ሚኪ ደግሞ መቼም ቢሆን ከነስራይ እንዳይለያይ ሁላችንም ጥሩ ጥሩ ኮሜንት ጽፈን አንድ ላይ ስሩ፣ ሚኪ ማጣት የለብንም ብለን ሁላችንም ኮሜንት መጻፍ አለብን እላቸዋለሁ። ውድ ቤተሰቦቼ እኔም ለቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ እላቸዋለሁ። ውድ ቤተሰቦቼ ሁላችሁም ባላችሁበት ፈጣሪ ይጠብቃችሁ። የነስራይን ሆነ ዘላለም ሆነ ውጤታችሁ ስላገኛችሁ በተለይ ማህሌትና ናቲ በእጃችሁ ስላገኛችሁ በጣም ደስ ብሎኛል። መስፍን ካሁን በኋላ ስላለቀለት በቅርቡ ይያዛል የሚል ተስፋ አለኝ። ራሱ በራሱ እጅ መጥቶ ይቅርታን ጠይቆ እጅ ይሰጣል የሚል ተስፋ ስላለኝ እንደዚህ ጠንክራችሁ ስለሰራችሁ በጣም ደስ ብሎኛል። ሚኪ ደግሞ በመጨረሻ ውጤታማ በሆናችሁ ሰዓት ደግሞ እንደዚህ ስትራቁ ትንሽ ይከፋል። መራቀት የለም ስራው መቶ የለም። ምክንያቱም ውጤታማ ሆናችኋል፣ ውጤት አፍርታችኋል እና አብራችሁ እንድሰሩ ኢንሻአላህ ተስፋዬ ነው። ባላችሁበት አላህ ይጠብቃችሁ፣ ሰላማችሁን ይብዛ። ወንድምህን አላህ አፊያ ያርግልህ፣ ጤነኛ ሁኑ። አብራችሁ እንደምትሰሩ እርግጠኛ ነኝ። በርቱልን። እናንተ ጀግና ናችሁ። እናንተ ጀግና ናችሁ ነው እኛ የምታበረታቱን። እኛ ከእናንተ ብዙ ነገር ተምረናል። ብዙ ነገር ጥሩ ነገር እንድንሰራ አስተምራችሁናል እና ይሄ ነገር ደግሞ መቀጠል አለበት እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።